ኧረ ሀዘንና ጭንቀት በዛ። ጀግኖቻችን ቤት መታገቱ መወጋቱ፣ ኧረ በስማም። ሀዘን ደግሞ አሁንም ብሩኬ ቤት እንግዲህ ሀዘን ገብቷል። እውነት ለመናገር ብሩኬ እግዚአብሔር ያጽናክ፣ ቤት ከነሞላ ቤተሰቦችህ፣ ለሞተውም አጸደ ገነት ያውርስልን። እንግዲህ ለቡሩኬን ለመግደል ነው እንግዲህ ወንድምየው አቤላ ነበረ ብዙ ጊዜ ተጠምዶለት። አቤላ እንግዲህ አልሞተም፣ አሁንም አለ። ግን አሁንም እነሱ ደፈጣቸውን እንዳቀጠሉ ይመስለኛል። ብቻ ለማንኛውም ወገን ልዑሌም እንደምታዩት ልዑሌም ተመቷል። ለመግደል ነበር የጣሩት። እግዚአብሔር ይመስገን አልሞተም። እሱም ግን በዛ፣ እውነት ለመናገር በዛ። በዚህ ልክ እንዲህ ምን ነው ከኢትዮጵያ ሕዝብ እነሱ የተለዩ ናቸው እንዴ? ጋዜጠኞቻችን እንዴ! ኧረ በስመ አብ። እኔ እንጃ ብቻ በጣም ነው ያዘንኩት፣ በጣም ማለት ነው። አንዳንዴ እንዲህ ባላወቅኳቸው ኖሮም ያስብላል። እንዴ ባለፈው ራሱ ልዑሌ ቤት ነበር ሀዘን የሆነው፣ መታገቱ ብዙ ነገር። እንደገና ወደ አቤላ ቤት ሄዱ። ይሄ አቤላና ልዑል የሚይዙት ጉዳይ በጣም የህይወት መስዋዕትነት በጣም እያስከፈላቸው ነው ያለው እውነት ለመናገር እና እግዚአብሔር አምላክ ከእናንተ ጋር ይሁን። ለሞቱትም አጸደ ገነት ያውርስልን። ለእናንተም ብርታቱን ይስጣችሁ። ያንን ነው ማለት የምወደው። ውድ ቤተሰቦቼ በጣም አዝኛለሁ። በጣም ተሰምቶኛል። በጣም ነው የተሰማኝ። ፈጣሪ አምላክ እኔ እንጃ አላቅም። እኔ ፈጣሪ እንጃ። የአቤላም እናት ቢያስቡበት ጥሩ ነው። ይህ ሁሉ እውነታ፣ ይህ ሁሉ ነገር እያዩ፣ የሁሉ ወጣቶች ሞታቸውን እያዩ ነገሩን ጤና አድርገው ከእነሱ ጋር አብረው ሆነው ነገሮችን ቶሎ እንዲቃረቡና ነገሮች እንዲዘጉ ማድረግ አለባቸው ብዬ ነው የማስበው። አለማመናቸውን ትተው ቢያምኑበት ባይ ነኝ። ምክንያቱም እዚህ ጋር የሰው ህይወት እየጠፋ ነው። እንዲህ በምን እዳቸው ነው እነሱስ ጀግኖቻችን? እንዲህ በምን እዳቸው ነው? ገና ለገና ለሚስኪን እንደርሳለን ብለው የእነሱ ህይወታቸውን አደጋ ላይ እየጣሉ ነው ይሄን እያደረጉ ያሉት እና የአቤላና ግን ቢያስቡበት ጥሩ ነው። ማርያምን አዎ ወንጀል ነው። ወንጀል መሆኑ ደግሞ በደንብ ማመን ውስጣቸውን ማሳመን አለባቸው ባይ ነኝ። ብቻ አላቅም። ለሞቱት አጸደ ገነት በድጋሚ ያውርስልን። እናንተ መጽናናቱን ይስጣችሁ። በርቱ። እግዚአብሔር ከእናንተ ጋር ይሁን።